ቴዎድሮስ አምሳሉ እባላለሁ ከስታዲያ ኢንጂነሪንግ አማካሪ ድርጅት የፕሮጀክቱ ዋና ተጠሪ ነኝ። ፕሮጀክቱ አባይ ድልድይ እና መዳረሻ ፕሮጀክት ተብሎ ይጠራል። በሁለት የተከፈለ ነው ፕሮጀክቱ። አንደኛው ፓርቱ ብሪጁ ድልድዩን የተመለከተ ሲሆን ድልድዩ 380 ርዝመት ያለው ኤክስትራ ዶዝ የሚባል ብሪጅ ነው የተሰራው። እሱ ኦልሬዲ ተጠናቆ ተረክቧል። ፕሮጀክቱ እንደምታዩትም አገልግሎት መስጠት ጀምሯል። የሚቀጥለው ሁለተኛው ፌዙ ደግሞ መንገዱን ነው። መንገዱ ደግሞ ዋናው መንገድ 4.7 ኪሎ ሜትር ርዝመት ያለው ሲሆን እሱንም ከሱም አኳያ ደግሞ ሌላም በዚህ አሁን የቆምንበት መንገድ ቤዛዊት አንደርፓስ የምንለው መንገድ ነው። ቤዛዊት ቤተመንግስት የሚያስኬድ መንገድ ነው። እሱም ኦልሬዲ እንደምታዩት የተጠናቀቀና ለትራፊክ ክፍት የሆነ ቦታ ነው። ትንሽ የሚቀሩ ማስማሚያ ስራዎች ይኖራሉ። ይህን የሚመለከተው ዋናው ትልቁ የዚህ ፕሮጀክት ዓላማ ምንድን ነው? ተጨማሪ መንገድን እንደመስጠት ነው። ድሮ እንደምታውቁት ከባህር ዳር ወደ ጎንደር ለመውጣት አንድ መንገድ ነው የነበረው፣ አንድ ድልድይ በድሮ ጊዜ የተሰራ በጣሊያኖች ጊዜ የተሰራው ብሪጅ ነው የነበረው። ኦልሬዲ እሱን ወደዚህኛው ሁለተኛ መውጫም እንዲኖር ሁለተኛ ያንም አገልግሎቱም ኦልሞስት እየጨረሰ ያለ ብሪጅ ስለሆነ ለዚህኛው ደግሞ ተጨማሪ መውጫ ለህብረተሰቡም ሆነ ለክልሉ ህብረተሰብ የሚሰጠው ጥቅም በጣም ትልቅ ጠቀሜታ አለው። ሁለት መንገዶች አሉት። ዋና መንገዱ የምንለው ፓርት አንደኛው የሚነሳው ዋናው መንገድ ብሪጁን የሚያቋርጠው ከሄኒ ጋርደን ይነሳል። ከሄኒ ጋርደን አንስቶ ጎንደር መውጫ ድረስ ይጋጠማል ማለት ነው። ይሄኛው ዋናው መንገድ የምንለው ሜን ሮዱ የምንለው ነው። 56 ሜትር ስፋት አለው። ባይስክል ሌንን የሰው መሸጋገሪያን የጨመረ ማለት ነው። እነዚህን ጨምሮ 56 ሜትር ስፋት ያለው መንገድ ነው ያለው። የቤዛዊት የምንለው ከብሪጁ ወጥቶ እንዲገጣጠሙ ነው ዋናው ዓላማ። ሁለተኛም ደግሞ አንደርፓስ ነው እንደምታዩት እና በውስጥ በኩል የሚያልፍ መንገድ ሲሆን እሱ ደግሞ በአጠቃላይ ወደ 800 ሜትር የሆነ ርዝመት አለው። በስፋቱ ደግሞ 7 ሜትር አስፋልትና 3 ሜትር የሆነ የሰው መረማመጃ የአትክልትም የድሬኔጅ ሲስተም ያለው። አሁን ፕሮጀክቱ የሚገኝበት ኦልሞስት 90% 91% አልፈናል። አሁን የምንሰራቸው ስራዎች እንደምታዩት ማጠቃለያ ስራዎች፣ የመረማመጃ መንገዶች፣ አትክልት ስትሪፖችን እያዘጋጀን ያለ ነው። ከዚህ በኋላ የማጠቃለያ ስራዎችን እየሰራን እየሄድን ያለ ነው። የዚህ ፕሮጀክት መነሻው ድልድዩ ነው። አንደኛውም በሲሲሲ በሚባል ፎርሲ በምንለው የቻይናዎች ካምፓኒ የተገነባ ሲሆን ይሄኛው የሚገነባው ሀፍኮም በሚባል ድርጅት ነው። መንገዱ በሁለት የተከፈለ ነው። ዋናው ግን ትልቁ ጠቀሜታ ከዛ ላይ ለህብረተሰቡ ነው። ለአማራ ህዝብ ጠቅላላ ጠቀሜታ አለው። ለምን አንድ መውጫ የነበረውን ሁለት መውጫ ማድረግ፣ ሁለተኛ ደግሞ አክሰስ ያልነበረውን ህብረተሰብ መንገድ ከፍቶ አክሰሰብል እንዲሆን ሰውም እንዲጠቀም ተደርጓል። እንግዲህ አሁን በተያዘው እንትን ውስጥ ይህን አመት ማለፍ እንዳያልፍ ለማድረግ ነው ትልቁ ጥረታችንና እንደምታዩት 90% በላይ አልቋል ፕሮጀክቱ። አሁን የሚቀሩን የማስተካከያ ስራዎች የቀሩንን ነገሮች እንትን ማድረግ ናቸው የሚቀሩንና ከዚህ አመት አያልፍም ብለን ነው እየሰራን ያለ ነው። እሱንም ለማጠናቀቅ እንደምታዩት በጣም ሩጫ ላይ ነው ያለ ነው። እዚህ ጋር የምታያቸው ልጆች የሚሰሩት የማስተካከያ ስራዎች ነው እየሰሩ ያሉት። ዋናው ስራ ያሉት የቀሩትን ፓርቶች ወደ ላይ ብንሄድ ስራዎች አሉና በዚህ አመት ያልቃል።